የለም ስፈልግ እንጠራሻለን። እሺ መድኃኒት ሰዓት አደርሳላ እንዴስጣ እኔ እሰጣታለሁ ችግር የለውም። ማሚናት መሰጣት ለዛ ነው። በቃ ምሩዬ እመጣለሁ። እሺ በጣም እንዲህ በድን ነው መሆን ያለብሽ። መዳን የለብሽ። ከፋኝ፣ ብቻዬነት ተሰማኝ። ምንም ሰው እንደሌለኝ ነው እየተሰማኝ ያለው። ቀልቻልኩ። እኔ ያለሁልሽ አይደለም ምሩ ከበሽታዋ ላይ ከባድ በሽታ ተጨምሮባት እየተቃጠለች ትገኛለች። አንድ ጊዜ በጨው ሌላ ጊዜ ደግሞ መድኃኒቱን በመርሳት ብቻ የተለያዩ ነገሮችን እያደረገችባት ሰራተኛዋን እንመለከታለን። እንደተላከች ባይታወቅም ደንዘሽ መቅረት ነው እንጂ ያለብሽ በፍጹም መዳን የለብሽም እያለች ስታንገራግራት እናያለን። በሳቅና በመጫወት እንዲሁም ደግሞ ነገሮችን በማቅለል የምትታወቀዋ እሌና ዛሬ ላይ በእንባ ታጅባ እናያታለን። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልሁ ለቻናሌ አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የሰላም አዲሱ አፍቃሪ እነ ቅዱስ ቤት በአጥር ዘሎ እየገባ ከባድ ችግር እየፈጠረ ነው። ናቲንም እያሰቃየው ይገኛል። አሻያሌው አለምዬ ሌላ ቦታ ስለሄደች ብቻህን አባዬ እንዴት አድርገህ ቻልኸው በማለት ነው ያለም ሲያናግረው ነበረ። በዚህ መሃል ታዲያ አሁንማ ወጥም መስራት ጀምሬያለሁ፣ ራሴን ተንከባክቤ በጣም አምሮብኝ ነው የምታገኘኝ ታያለ በማለት እያበረታታው ይገኛል። ጽናት ኩሽናዋን እያስተካከለች ነበርና ሌና ከመጣች በኋላ ትናንትና እኮ ሰኒ መጣ ነበር በማለት ስታናግራት ለምንድነው ታዲያ ያልነገርሽ በማለት ትመልስላታለች። እናም ጨዋታና ቀልዷ አይቻልምና አይጽዬ እንደዛ ብዬ ብነግርሽ እኮ በዛን ሰዓት ሰኒ ማናት ብለሽ ነበር የምትጠይቂኝ፣ ራስሽን አታውቂም፣ ስለዚህ ለዛ ነው የታገስኩሽ በማለት መልሱን ትመልስላታለች። ጽናትን ፈገግ ብላ እሱስ ልክ ነሽ አልመልስልሽም ነበር በማለት አንዳንድ ነገሮችን ካወሩ በኋላ ሌናም እንግዲህ ከነሰኒ ቤት ሄደን እንጠይቃቸው በማለት ጆከር ለማግኘት ጉጉት ስለነበራት እንደምንም አግባብታ እንድትሄድ ታደርጋታለች። እና ከነኪራ ቢሮ ከተቀጠረች ትንሽ ጊዜ ቢሆናትም ግን ደግሞ ተላምዳ የቆየች ነው የምትመስለው። እንግዲህ አንዳንድ ነገሮችን አላስተካክልም ብላ ከኪራ ጋር መግባባት አቅቷቸዋል። ጽናትና ሌና ወደ እነሰኒ ቤት ካመሩ በኋላ ሌና ትንሽ ተተጫወተች። አሁን ላይ ወደ ጆከር ነበር ያንጃበበችው። ጆከርን እስኪ ተጠይቀው በማለት ወደ እሱ አምርታ ነበረ። ሰኒም ሌናና ጆከር አብረው መሆናቸው አልተመቻትም። እናም ሰላም ነስቷት ስለነበረ ጽናትን ተረጋግታ ማውራት አልቻለችም። አብረው ናቸው ብላ በነገረቻት ቅጽበት ተነስታ ጥላት ወጣ ነበር። ጽናትም የተፈጠረው ነገር አስደንግጧት በግርምት እየተመለከተቻት ነው። ሌናም እንግዲህ ወሬዋን እያጧጧፈች ትገኛለች። ብቸኝነት እየተሰማኝ ነው ሲላትም እኔ ያለውልህ ብቸኝነት እንዳይሰማ እያለች ፈገግታዋን እየለገሰችው ትገኛለች። ጆከር ብቻ ከሷ ጋር መሆን ፍላጎት ባይኖረውም ሌና ደግሞ ጥጉን እየሄደችም ነበር። ብቻ ከሰኒ ጋር ያለውን ግንኙነት ስለማታቅ እየተግባባችው ነበር። እሱ ደግሞ ቸለል እያላት ያሻያሌው ወደ ናሆም ቤት ምሩን ለመጠየቅ ሄዶ ነበር። ታዲያ ወይዘሮ ትዕግስት ጋር ሁለታቸው ሲያወሩም ነበረ። በቃ ተቀመጥ ሱቅ ደርሼ ልምጣ በማለት አስቀምጠው ትሄዳለች። ትንሿ አዲሷ የነኪራ የቤት ሰራተኛ አሁን ላይ አልመቻትም ብሏል። በዚህ በኩል ፍቅረኛ ነኝ ባይ ሰውዬ እየተከታተለን ቢብሏታል። በዛ በኩል ደግሞ ጓደኛዋ ይቅርታ አድርጊልኝ በማለት አፏን አለስልሳ ወደሷ መጣ ነበረ። ስሜን ካጠፋሽ በኋላ ይቅርታ አልፈልግም በማለት ይቅርታ አላረግልሽም ብላታለች። ወይዘሮ ትዕግስት ሱቅ በሄደችበት ሰራተኛዋ ከምሩ መኝታ ቤት ገብታ እጇን እያሰቃየቻት ነበረ። እጅሽ እኮ አውቆ ሊሆን ይችላል ሽባ የሆነው ስለዚህ ቼክ አድርጌ ማረጋገጥ አለብኝ በማለት እጇንም ብድግጣል በማድረግ እያሰቃየቻት እናያለን። እምሩም እንባዋ እስከሚንቆራዘዝ ድረስ እየተመለከተቻት ነው። አቷም ከመጣች በኋላ ምን እያደረግሽ ነው በማለት ሰራተኛዋን በመገፍተር ወደ ልጇ ስታመራ ልጇ አይኗን ባቅሯል። መሆና ነው ምን አርገሻት ነው አይኗን ባያቀረረው በማለት ጠይቃት ማላደረኳትም በማለት ሽምጠጥም አድርጋታለች። በቃ ከልጅ አጠገብ ድርሽ እንዳትይ ያለውን ነገር እኔ ያስተካክላለሁ አንቺ የቤቱን ስራ ብቻ ብትሰሪ ይሻላል። ከልጅ ጋር እኔ እቀመጣለሁ የምትፈልገውን ሁሉ እኔ ያደርግላታለሁ ልጅን ለኔ ታያት በማለት ሰራተኛዋንም ጥሩ ፊት ለልጇ እንደማታሳያት በደንብ ያረጋገጠች ትመስላለች። እና ዛሬም በድጋሚ ስህተት ሰርታለች። እናም ከቢሮ ማንም ሰው አልነበረምና ወንበር ላይ ከተቀመጠችበት በኋላ ኪራ የሚለውንና የሚያደርገውን ነገር እየተወነች ነበር። ማንኛውም ሰው አለቃ ሆኖ ወረቀት አቀብይኝ እንዲሁም ኢሜይሉን ጻፊላቸው የሚሉ ቃላቶችን እየደጋገመች
ቃላቶቹን በማለት ደጋግማ ስስቅም እንመለከታታለን። ታዲያ በዚህ አጋጣሚ ኪራ ከተፍ ብሎ ስለሆነውና ስለተፈጠረው ነገር ብልጭ ብሎት እያወራትም ነበር። ኪራም በተናደደ ፊቱ ቁጭ በይ ካላት በኋላ ለምንድነው ስራ ከጀመርሽ ገና 2 ሳምንትሽ ነው፣ ግን ደግሞ በ2 ሳምንትሽ እንዲጻፍልሽ ትፈልጊያለሽ? መልቀቂያ ልጻፍልሽ በማለት ሲጠይቃትም በፍጹም አለቃ ይህ መሆን የለበትም አስተካክላለሁ በማለት ትመልስለታለች። አንቺ መቼ ነው የምትስተካከዩ? አንድ ከባድ ስራ አለብሽ። አዎ የቢሮውን ስራ እኔ ነኝ የምሰራው፣ በጣም ከባድ ስራ እኮ ነው ያለብኝ ትለዋለች። ከባዱ ስራማ እኔም ማቃጠል ሆኖልሻል። ስለዚህ ባለፈው ዶናት መሳቢያ ውስጥ አገኘው፣ የተለያዩ ነገሮችን ታረጊያለሽ፣ ጠረጴዛ ስር ትቀመጫለሽ ብለሽ ደግሞ ባለቤቴን ከቢሮ ባመጣት እኔን ታሚላታለሽ። ስለዚህ አንቺ የምን ማታደርጊው ነገር አለሽ? ምን አይነት ሰው ነሽ? በማለትም ለማናገር ቢሞክር አሁን ይህን ወሬ ብላ ነገረችህ? ምን አይነት ሚስት ነው ያለች? በማለት እሷንም ደጋግማ ማማት ጀመረች። እሱም በስጨት ብሎ ቢሮውን ለቃ እንድትወጣ ያደርጋታል። ጽናትና ሰኒ ወደ ወዳቸውን እያወሩም ነበር። ሁለታቸው እየተሸኛኙ ነው። ጆከርና ሌና ግን የት ሄደው ነው በማለት እነሱን በመመልከት ላይ ነበር። ጽናትም መራ አብረው እስካሁን ድረስ አይሆኑም፣ ሌና አዳዲስ ነገር ስለምትፈልግ ጥለው ሄዳ ነው የሚሆን በማለት ነገሩን ለማስቀየስ ሞክራ ነበር። ሰኒ ግን አልዋጥልሽም ብሏታል። እኔም በወሬዋ መካከል በቃ ምሩን ሄደን እንጠይቃት ስትላትም ኪራ ስለሚመጣ ምግብ መስራት አለብኝ፣ ስለዚህ አንቺ ሄደሽ ጠይቂያት፣ እኔ ነገ ሄዳለሁ በማለት በሀሳብ ተስማምተዋል። ልብሷን ተቀያየረች በኋላ ወደ እምሩ ቤት አምርታ እሷን በመጠየቅ ላይ ነበረች። ታዲያ እምሩ በዚህ መሃል የምትነፍሰው ነገር ፈልጋ ነበርና ወረቀትና እስክሪብቶ አምጪልኝ በማለት በሳይን ታሳያታለች። ሰራተኛዋም ስትመለከት ስለነበር ከመጻፏ በፊት እናቷ መድኃኒት ስለምትሰጣት እዚህ ጋር ትነሻለሽ በማለት ሰኒ እንድትነሳም ጠይቃት ነበር። እንግዲህ በኋላ ይደርሳል እኔ መድኃኒቱ ልስጣት ብትላትም ሰራተኛዋ አልፋታሽም ብላታለች። ጽፋ መናገር የፈለገችውን ነገርም ሳትናገር ቀርታለች። ከናሆማ ጋር ተገናኝቶ ነበርና ስለ አዲሷ የቢሮ ሰራተኛ እያወራው ይገኛል። ናሆማም ስራዋ ግን እንዴት ነው በማለትም ሲጠይቀው ስራዋማ በጣም ጎበዝ ናት፣ ማን ይችላታል፣ ግን ደግሞ ተጓዳይ ባህሪዋን አልቻልኩትም በማለት ይመልስለታል። እረ በጣም ከባድ ነው ደግሞ ብላ ለባለቤትህ አማችህ በማለት ያለውን ነገር እያጧጧፉት ይገኛሉ። ታዲያ ናና በቅርቡ ታያታለህ ይለዋል። ናሆማም እረ እኔ አልመጣም እንጣላለን ይላል። እናቴ ኪራን አግኝቶት ነበርና አሁን ከመሞቴ በፊት ብትደርሱልኝ ይሻላል፣ ከሞት በኋላ ጥሩ ሰው ነበር ማለቱ ምንም አይጠቅማችሁም፣ ስለዚህ ሰው እያሰቃየኝ ነው፣ ነፍሴ ብትደርሱልኝ ይሻላል በማለት ጨዋታውን ጀምሮለታል። ማን ነው እንደዚህ የሚያደርግህ በማለት ብቻ ያለውን ነገር አሁን የቅዱስ የድሮ ፍቅረኛ ነበረች፣ እሷን አፈቀርሁ ባይ እኔን እየመታኝ ነው በማለት በግልጽ አማርኛ ይነግረዋል። የቅዱስ ፍቅረኛ ናት ስለተባለ ነገሩ ስር የሰደደ ይመስላል። ይህንማ እንደ ቀላል አናየውም፣ ስለዚህ እኛ ልንልህ በማለት ልጁንም ገደፍ አድርጎ ወክ ይዞትም ሲወጣ ነበር። ሌና ከወትሮ በተለየ ሆድ ብሷት ትገኛለች። እህቴን አፈቀችኝ፣ ደጋግሜ ስልክ ብደውልም ቤተሰቦች ብር መላኩን ስላቆምሁኝ አያነሱልኝም፣ እንደ ሰው አያዩኝም በማለት ጽናትም ካጠገቧ ተቀምጣ ለምን በጎረቤት ስልክ አደውይም ወይስ በቤተሰቦች ስልክ ማደውይው ለምንድን ነው? እኔ ብር መላኩን ስላቆምሁኝ እንደ ሰው የሚያየኝ ሰው የለም፣ እኔ ማንም የለኝም በማለት እንባዋን እያቀረረች ነው። ጽናትም እቅፍ አድርጋ በመያዝ በቃን ያለሁልሽ ከዚህ በኋላ አይከፋሽም በማለት ተያይዘው ሲያለቅሱ እንመለከታቸዋለን። ሌና ከወትሮ በተለየ ሆድ ብሷታል፣ ብቸኝነት ተሰምቶኛል ትላለች። ትንሿ ጓደኛ ያለማልም ያጠፋልም የሚባለው ተረት በሷ ላይ የደረሰ ይመስላል። እንግዲህ ጓደኛዋ ከጓደኞቿ ጋር ምን እንደተዋዋለች ባይታወቅም ምሪንዳ መጠጥ ላይ መድኃኒቱን ከጨመረች በኋላ ጓደኛዬ ይቅርታ ልጠይቅሽ ነው ብላ ያ መድኃኒት ከቀመሰቻት በኋላ ተከትላት ወደ ካፌ ማምርታ ነበር። ታዲያ ተደዋውላ ያ ሰው እንዲመጣም ታደርጋለች። ቀጠሮ የተሰጠው ሰው አካባቢው ስለጠፋበት ወጣ ልትቀበለው ትንሿን አስቀምጣት እሷ ወደ ውጭ ወጣ ነበር። በዚህ መሃል ታዲያ አዲሱ አፍቃሪ ብድግ አድርጎ ይዞ ወደ ቤቷ ይዟትም ሄዶ ነበር። ትንሿም ቤት እንደደረሰች ትንሽም ሳትቆይ የጠጣችው መድኃኒት ሰውነቷን መርዟት ስለነበር እንቅልፍ ብሎኛል ብላ ሽብልል ብላ ትተኛለች። ምን አይነት መድኃኒት ሰጣት ነው በማለት እሱም እያንሰላሰለ ነበር። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።